የሌለኝን ሳይሆን የሌላችሁ ለምን ነው የምታስቡት? ሰይጣን እኮ የሌላችሁን የሚያሳስባችሁ እኮ ያላችሁን ሊቀማችሁ መጣባችሁ ነገር ክፉ እንድታደርጉ ነው። ክፉ የሚደረግባችሁ ክፉ እንድታደርጉ። ስለዚህ እናንተ ደግሞ ተግታችሁ ክፉ እንድታደርጉ የሚጋብዟችሁ ሰዎች ይኖራሉ። ክፉ እንድታደርጉ የሚጋብዛችሁ ሁኔታ ይኖራል። እሱን እየሰበራችሁ መልካምን አድርጉ። ሰይጣን እንዳያጭበረብራችሁ ኪሳችሁን እያሳየ ነገር እያስበላችሁ በወንድሞቻችሁና በእህቶቻችሁ ላይ ተነስታችሁ ክፋትን በክፋት በመመለስ ምክንያት ሰውነታችሁ ደንዝዞ ጭንቅላታችሁ ደንዝዞ መንፈሳዊ ነገራችሁ ታውሮ ከምስጋና የራቃችሁ ሰዎች የምታመሰግኑበት ብዙ ነገር አላችሁ። እግዚአብሔር ሆይ ስለ እናቴ ስለ እህቴ ስለ ልጆቼ እንኳን ደህና ሆነችልኝ፣ እንኳን ደህና ሆነልኝ ልጄ፣ እንኳን ደህና ሆነችልኝ እግዚአብሔር ሆይ አመሰግናለሁ ብሎ ያላገቡ ልጆቻችሁን ይዛችሁ በነገር የምትተገጥቁ ሰዎች ካላችሁ ልክ አይደለም። አንቺ ብቻ በደህና ኑሪልኝ፣ አንቺን እኮ የሰጠኝ እግዚአብሔር ነው፣ አንተን እኮ የሰጠኝ እግዚአብሔር ነው፣ እረ እግዚአብሔር ይበቃል፣ ጌታ ይባረክ ነው የሚባለው። ስለዚህ ጠዋት ተነስታችሁ ዛሬ ምሰራው ምንድነው የምትሉት? መልካምን ነው ምሰራው፣ መልካምን ነው ማደርገው እንድትሉ ሁል ጊዜ ደግሞ ምን ይበላችሁ? ደስ ይበላችሁ። የጸጋ ልጆች ስለሆናችሁ የእግዚአብሔር ሥራም ይበዛላችሁ ስለሆነ ይሄንን ህይወት የራሳችሁ ስታረጉ ምንድነው መሰላችሁ ህይወታችሁ ላይ የሚሆነው? ሁል ጊዜ የእግዚአብሔር ሥራ ውስጥ ነው ያላችሁት። እግዚአብሔር ከእናንተ ጋር የምትኖሩበትን ጉዳይ አገኛችሁት ማለት ነው። የምትኖሩበት ጉዳይ ክፋት ለማድረግ እግዚአብሔር ሰዎችን አያኖርም። ለሰዎች ላይ ተንኮል ለመስራት እግዚአብሔር ሰዎችን አያኖርም። ወጥመድ ለማድረግ ሰዎችን አያኖርም። ስለዚህ የምንኖርበት አንዱ ምክንያት መልካም ለማድረግ ስለሆነ መልካምን ሁል ጊዜ ይሄንን እያደረጋችሁ እርስ በርሳችሁ መልካምን ለማድረግ ትጉ። ሁል ጊዜ ደስ ይበላችሁ። ለምንድነው ደስ የሚለኝ? በክፉ ፋንታ ክፉ ስላልመለስክ፣ መላሹ እግዚአብሔር ያንተ አባት ስለሆነ ውጤትን እሱ ስለሚሰጥ ደስ ይበል። እግዚአብሔር ጣልቃ ከገባላችሁ እግዚአብሔር ደስ ይበላችሁ። ለምን? አንተ በጎ ታማኝ ባሪያ ተብሎ የሚጨበጡት ምስጋና የሚሰጣቸው ሰዎች እነሱ ስለሆኑ። ስለዚህ እያንዳንዳችሁ ሰዎች እዚህም እዛም ሆነው የሚሰሙ ሰዎች እያንዳንዱ ሰው በህይወታችሁ ውስጥ በእለት ተለት ከቤታችሁ ጀምሮ የሚመጣባችሁ ነገር ክፉ እንድታደርጉ ነው። ክፉ የሚደረግባችሁ ክፉ እንድታደርጉ ነው። ስለዚህ እናንተ ደግሞ ተግታችሁ ክፉ እንድታደርጉ የሚጋብዟችሁ ሰዎች ይኖራሉ። ክፉ እንድታደርጉ የሚጋብዛችሁ ሁኔታ ይኖራል። እሱን እየሰበራችሁ መልካምን አድርጉ፣ በጎን አድርጉ፣ መልካምን አድርጉ። ክፉ ሲመጣባችሁ በመልካም አሸንፉ። ደግሞ ጠዋት ተነሱና ደስ ይበላችሁ፣ ደስ ይበላችሁ። ሳታቋርጡ ደግሞ ጸልዩ። ይሄንን ህይወት የራሳችሁ ማድረግ የምትችሉት ሁል ጊዜ በጸጋ ዙፋኑ ስር ስንሆን ነው። ለዚህ ነው ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነን ነው፣ በድካማችን ሊራራ የማይችል ሊቀ ካህን የለንም ይላል ኢየሱስ ክርስቶስ። በድካማችን የሚራራልን ሊቀ ካህን ነው፣ ሊቀ ካህን ነው። ስለዚህ የሚረዳችሁን ጸጋ እንድታገኙ በእምነት ወደ ጸጋ ዙፋኑ ቅረቡ ይላል። ጸጋውን የምናገኘው ይሄንን ኑሮ የምንኖረው ከዙፋኑ ስር ነው ተቀብለን ነው። ይሄ ኑሮ ሻይ ቤት የለም። ይሄንን ኑሮ ለመኖር ክፉን በመልካም ለማሸነፍ እያመሰገኑ ለመኖር መልካም እያደረጉ ለመኖር የሚያስችለው ጸጋ ያለው ዙፋኑ ስር። ዙፋኑ ስር ስንሄድ የተደረግነውን አይደለም የምናስበው፣ የተደረገልንን ማሰብ እንችላለን። ዘወትርም እንጸልይ ከሆነ እሱ ያደረገልንን ነው የምናየው። የተደረጉብንን ነገሮች አናይም። ከዙፋኑ ስንነቀል የተደረገብንን ነው የምናየው። ከዙፋኑ ተነስተን ስንንቀሳቀስ የተደረገብንን የሆነብንን ሰዎች ያሉብንን ነገር ስለሆነ የምናየው ህይወታችን ከባድ ይሆን። ሳታቋርጡ ጸልዩ። ለምን? ሁልጊዜ በጸጋ ዙፋኑ ስር የሚፈስ የምሕረት ፏፏቴ አለ፣ የይቅርታ ፏፏቴ አለ፣ የደስታ ኃይለኛ ጸጋና ሞገስ ትቀበላላችሁ። እንዴት ነው የቻለችው? እንዴት ነው ያለፈው ሲባል በእግዚአብሔር ጸጋ። እስቲ የእግዚአብሔር ጸጋ በሉ፣ ጮክ በሉ ነው ያሳልፈኛል። ዞር ብላችሁ ስታዩአቸው አላልፈውም ያላችኋቸውን ቀኖች ያለፋችሁበት የለም? እኔ አሁን ዞር ብዬ ሳይ በጣም መደነግጥባቸው፣ አሁን መደነግጥባቸው ህይወቶች አሉ። እንዴት ስል ጸጋው፣ የእግዚአብሔር ጸጋ የማይቻልን ነገር እንድንችል ያደርገናል። የማይታለፍ ነገር እንድናልፍ ያደርገናል። በእግዚአብሔር ጸጋ ሁሉ እንሻገራለን። ያንን ጸጋ ለመቀበል ደግሞ በጸጋ ሳታቋርጡ ጸልዩ ማለት በፊቱ ሁኑ፣ ከእግዚአብሔር ጋር ተገናኙ፣ ጸጋውን ተቀበሉ። ህይወትን መኖር ከፈለጋችሁ፣ ጌታን መኖር ከፈለጋችሁ ሳታቋርጡ ጸልዩ። በሁሉ ምን በሉ? በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። የእግዚአብሔር ፈቃድ ይሄ ነው። ምንድነው? በእኔ ህይወት የእግዚአብሔር ፈቃድ አመስጋኝ እንድትሆን። በስንቱ? በሁሉ። የእግዚአብሔር ፈቃድ ይሄ ነው።
የእግዚአብሔር ፍቃድ ክፉ ላደረጉባችሁ ክፉ ማድረግ አይደለም። የእግዚአብሔር ፍቃድ እርስ በርሳችሁ መልካም መደራረግ ነው። የእግዚአብሔር ፍቃድ ዘወትር በእግዚአብሔር ፊት ሆኖ ጸጋ እየተቀበሉ መኖር ነው። የእግዚአብሔር ፍቃድ የገጠማችሁን ክፉ ነገር በመልካም ማሸነፍ ነው። በሁሉ እግዚአብሔርን ማመስገን ነው። ይሄ ነው የእግዚአብሔር ፈቃድ ነው የሚለን። ምናመሰግነው እነማንን እንደሆነ ዘርዝሬ ነግራችኋለሁ። ቆላስይስ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ፣ ምርጦቹ ቅዱስ ነው የሚሆኑት። ቅዱሳን ሆናችሁ የተወደዳችሁም ሆናችሁ፣ ይሁላችሁ የእግዚአብሔር ምርጦች የምትሆኑት ቅዱሳን ሆናችሁ ነው የምትኖሩት። ይሄ ብቻ አይደለም፣ የተወደዳችሁም ሆናችሁ ነው የምትኖሩት። የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ምን በሉ ልበሱ። ክርስቲያኖች በሰንበት እግዚአብሔር ፊት መጣችሁ እግዚአብሔርን ጸጋ ልትካፈሉ የመጣችሁ በተለያየ ስፍራ የእግዚአብሔርን ሐሳብ የምትፈልጉ ሰዎች እግዚአብሔር ምርጦች ሆናችሁ የምትለብሱትን ልብስ አዘጋጅቶላችኋል። የምትኖሩት እሱን ለብሳችሁ ነው። የሚኖረው ይሄ ነው። የተወደዳችሁ ናችሁ። ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ምን በሉ ልበሱ። እነዚህን ልብሶች ካወለቃችኋቸው የጸጋ ኑሩ ቀረ ማለት። እነዚህን ልበሱ። የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁም ትዕግስትን አድርጉ። ስለዚህ ስንኖር ትዕግስት እያደረገን እንድንኖር፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው የሚነቅፈው የምትደበርበት የምትጠላው ነገር ካለ፣ በባልንጀራ ላይ የምትነቅፈው ነገር ይሄ ልክ አይደለም የምትለው ነገር ካለ ይቅር ተባባሉ። የምትነቅፈው ነገር ካለ ይቅር ተባባሉ። የምትነቅፈው ነገር ለጥላቻ፣ የምትነቅፈው ነገር ለቂም፣ የምትነቅፈው ነገር ለክፋት መቀመጫ እንዳይሆን ይቅር ተባባሉ። ለምን? የምትነቅፈው ነገር የጥላቻ ጎሬ እንዳይሆን፣ በሽታ እንዳይሆን፣ ማርቢያ እንዳይሆን፣ ወባ ምናምን ውሃ ወለድ በሽታዎች የሚረቡት እኮ ቋሪ ውሃ ውስጥ እንዳይሆን ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። ልበሱ ነው። ዛሬ ልብስ በልብስ ነው የምንሆነው። ክብር ለእግዚአብሔር ይሁን። ቸርነት የሚባል ልብስ አለ። የዋህነት የሚባል ልብስ አለ። ትህትና የሚባል ልብስ አለ። ትዕግስት የሚባል ልብስ አለ። እነዚህን ሁሉ ከዛ ደግሞ ፍቅርን ልበሱት። በአንድ አካልም የተጠራችሁለት ደግሞም የክርስቶስ ሰላም በልባችሁ ይግዛ። የተጠራችሁለት የክርስቶስ ሰላም ነው እናንተ ልብ ውስጥ መኖር ያለበት። የክርስቶስ ሰላም በልባችሁ ውስጥ መኖር ያለበት የክርስቶስ ሰላም ይግዛ። የምታመሰግኑም ሁኑ። በምን? የእግዚአብሔር ቃል በሙላት ይኑርባችሁ። በጥበብ እርስ በርሳችሁ አስተምሩ፣ ገስጹ። በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ በእግዚአብሔርን ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ያለ ይቀጥላል። የምታመሰግኑም ሁኑ። ቁጥር 15 መጨረሻ። ስለዚህ ምንድን ነው ፓስተር ቸር የምትነግረን? አመስግኑ። አሁን የነገርኳችሁን ልብስ ልበሱና እግዚአብሔርን አመስግኑ። አመስግኑ። በምን እናመስግን? ስለ ጤናችሁ አመስግኑ። ቤተ ክርስቲያን ስትመጡ እዚህ እየተጠቀለለ ቁጭ ብሎ እንደ ቡናና ስኳር ስትመጡ የሚወረወርላችሁ የቁማር ፍራንክና ከረሜላ የለም። የተደረገላችሁን ነገር እዩት። ስለ ጤንነታችሁ አመስግኑ። ከመኝታችሁ ዛሬ ስለተነሳችሁ አመስግኑ። እግራችሁ ጥፍ ዘርጋ ስላለ ጎንበሳችሁ፣ ወገባችሁ ጎንበስ ቀና ማለት ስለቻለ፣ አይናችሁ ሲከፈት ማየት ስለቻለ፣ ከመኝታችሁ ላይ ተነስታችሁ መልበስ ስለቻላችሁ፣ በማለዳ ተነስታችሁ አቅጣጫ ሳይጠፋባችሁ መምጣት ስለቻላችሁ፣ ትራንስፖርት መሳፈር ስለቻላችሁ፣ የምታውቋቸውን ሰዎች ደግማችሁ ስላወቃችኋቸው፣ ስማቸውን በስማቸው እንደገና ስለጠራችሁ፣ በጣም አቀለለ ነው አይደል? ታስበው ሰው ተኝቶ ሲነሳ እናት አባቱን፣ እህት ሚስቱን፣ ጓደኛውን ምናምን ሊረሳ ይችላል። ሰው ተኝቶ ሲነሳ ማንን ሌላ ታሪክ ውስጥ ሊገባ ይችላል። አመስግኑ እግዚአብሔር ስለሰጣችሁ ጤንነት። ሰይጣን እንዳያጭበረብራችሁ ኪሳችሁን እያሳየ ነገር እያስበላችሁ በወንድሞቻችሁና በእህቶቻችሁ ላይ ተነስታችሁ ክፋትን በክፋት በመመለስ ምክንያት ሰውነታችሁ ደንዝዞ፣ ጭንቅላታችሁ ደንዝዞ፣ መንፈሳዊ ነገራችሁ ታውሮ ከምስጋና የራቃችሁ ሰዎች የምታመሰግኑበት ብዙ ነገር አላችሁ። አመስግኑ። ስለ ጤንነታችሁ አመስግኑ። ስለ ቤተሰቦቻችሁ አመስግኑ። ቤተሰብ አላችሁ? ወላጆች ያሏችሁ ሰዎች አላችሁ? እናት አባት አመስግኑ። ሂዱና አቀፏቸው፣ አንገታቸው ስር ሳሟቸው፣ እንደምትወዷቸው ንገሯቸው። ከወጣችሁ ኑሮ ካላችሁ ጋቢ ግዙላቸው፣ ቡና ግዙላቸው። ስኳር ምናምን ይወዳሉ እናቶች፣ ሙዝ ግዙላቸው። እናቶች ሙዝ ለምን እንደሚወዱ ሙዝ ይወዳሉ፣ ግዙላቸው። ሂዱና ጠይቋቸው።
ጋሽዬ ማሚዬ በሏቸው። አመስግኑ ስለ ወላጆቻችሁ። ሚስት ካለ ባል ካለሽ አመስግኝ። ልጆች ካሉሽ እግዚአብሔርን አመስግኝ። ፋሚሊ ካላችሁ እግዚአብሔርን አመስግኑ። አመስግኑ። ይሄንን ለምን ይዤ እንደመጣው ልንገራችሁ። ማክሰኞ ዕለት የነበረው አንድ ኬዝ ሰው ምድር ላይ ሰው የሌለው ሰው አለ። ወደዚህም ሰው የሌለው ሰው ለካ አለ። እኔ እዛ ቁጭ ብዬ እየሰማው እግዚአብሔርን ማመስገን አለብኝ አልኩኝ። ለካ ወንድሞች አሉኝ፣ ለካ እህቶች አሉኝ፣ ለካ እናት አለኝ፣ ለካ ሰው አለ፣ ለካ ቤተሰብ አለን። እግዚአብሔር የሰጠን ብዙ ነው። አመስግኑ። ስለምንድን ነው የምታወራው? ስለ ቤተሰብ አመስግን። በጠዋት ተነስተህ አሁን ይሄ ኑሮ ከምትል እግዚአብሔር ስለሰጠ ሚስትና ልጆች አመስግን። የእግዚአብሔር ስጦታ ስለሆነ እግዚአብሔር ሰጥቶ ያይሃል። ድርግም አርግ ከተህ ምንም እንዳልተደረገለት ስትቀላውጥ ቸርዬ ይሄን ሰውዬ ምን እናርግ ነው? ግድ የለም እኔ እሑድ እነግረዋለሁ፣ ካልሆነ ታስወርደዋለህ፣ ችግር የለም። አመስግኑ። ስለ ቤተሰቦቻችሁ አመስግኑ። ስለ እህት ስለ ወንድሞቻችሁ አመስግኑ። የኔ ወንድም እኮ አስቸጋሪ እኮ አመስግኝ። መጽሐፍ ምስጋናን የሚሰዋልኝ እሱ ምን ያደርገኛል? ያከብረኛል። እኔ እኮ ዛሬ ያወራው ያለሁት እግዚአብሔርን የምታከብሩበት መንገድ ነው። እግዚአብሔርን ለማክበር ምንም ሌላ አታርጉ፣ አመስግኑት። ማዳኔን የማሳይበት መንገድ በዚያ አለ። ስለ ስማቸውን ጠርታችሁ አመስግኑ። እግዚአብሔር ሆይ ስለ እናቴ፣ ስለ እህቴ፣ ስለ ልጆቼ እንኳን ደህና ሆነችልኝ፣ እንኳን ደህና ሆነልኝ ልጄ፣ እንኳን ደህና ሆነችልኝ፣ እግዚአብሔር ሆይ አመሰግናለሁ ብሎ ያላገቡ ልጆቻችሁን ይዛችሁ በነገር የምትተገጥጉ ሰዎች ካላችሁ ልክ አይደለም። አንቺ ብቻ በደህና ኑሪልኝ፣ አንቺን እኮ የሰጠኝ እግዚአብሔር ነው፣ አንተን እኮ የሰጠኝ እግዚአብሔር ነው። ኧረ እግዚአብሔር ይበቃል፣ ጌታ ይባረክ ነው የሚባለው። አመስግኑ። ስራ አላችሁ አመስግኑ። ስለ ስራችሁ ስራ ካላችሁ። ለምን ካላችሁ ስራ የሌላቸው ሰዎች አሉ። ስራ አላችሁ። በጠዋት እያግረመረባችሁ ስራ ቦታ አትሄዱ። እያለቀሳችሁ አትስሩ። ጤና ሰጥቷችሁ የምትሰሩት ነገር ከሰጣችሁ አመስግኑ። እንዳታመሰግኑ ሰይጣን ደሞዙን ያሳያችኋል። ኖ ለደሞዝ አይደል፣ ስራው በመኖሩ ብቻ ተግባር ካላችሁ የምትከናውኑት ነገር ካለ አመስግኑ። ስለ ስራችሁ እግዚአብሔርን አመስግኑ። እግዚአብሔር ስለሰጣችሁ ስራ እግዚአብሔርን አመስግኑ። በጠዋት ተነስታችሁ እግዚአብሔር ሆይ ስራ ስለሰጠኝ አመሰግናለሁ። ስታመሰግኑ ይጨምራል። አሜን ነው ወይ? እግዚአብሔርን ስናመሰግን እግዚአብሔር ይጨምራል። መልካም ነገር ቴንኪው ስንለው ይጨምራል። እግዚአብሔር ቸር አምላክ ነው። በታማኝነት ስንሰራ ይጨምርልናል። አመስግኑ። የሌለኝን ሳይሆን የሌላችሁ ለምን ነው የምታስቡት? ሰይጣን እኮ የሌላችሁን የሚያሳስባችሁ እኮ ያላችሁን ሊቀማችሁ። ይሄ ደንገነቱ ሸቃባ እኮ ነው። ይሄ ደንገነት እኮ ሔዋንን ቺት ያደረገው እኮ ሰይጣን። ይሄ ሰይጣን የሌላችሁን ነገር ጠዋት መጥቶ ካስቆጠራችሁ ይሄ ጎድሎሻል፣ ይሄ ጎድሏል ካለ ራሱ እኮ ነው። ሰይጣን አይሞትም ታውቃላችሁ። ራሱ ልምድ ጨምሯል። የሥራ ልምድ የጨመረው አይወልድም፣ አይወለድም፣ አይበዛም። ግን ብዙ ዓመት ሰርቶ የሥራ ልምድ አለ። እኔ ደግሞ ስራውን አውቀዋለሁ። መጥቶ ቁጥር አንድ እንትን የለህም ሲል አንተ ነህ። እነ ሔዋን ቤት የሄደው ኤደን ጋርደን ውስጥ የነበረውስ ጂኒ ማለት ይሄ እኮ ነው። መጥቶ ይሄ የለሽም፣ ይሄ የለህም፣ ይሄ የለህም፣ ጓደኞች ብዙ ነገር አላቸው፣ አንተ ግን ይሄ የለህም ሲል እኮ ምን ሊያደርግ መሰለ? ከእግዚአብሔር ላይ ጃክህን ሊያስነቅልህና በፍርሃት ሊመታ እኮ። ሌላ እኮ ስጦታ ሰይጣን የለውም። ስጦታ የለውም። የሌላቸውን ነገር አሳያቸው። ምንድነው የሌላቸው? እነሱ ምንድነው? እና አዳም የሌላቸው ምንድነው? የሌላቸው እነ ሔዋን ምንድነው የጎደለው? ምንም እኮ የጎደለ ነገር የለም። ጎሏችኋል ብሎ የሰበካቸው ነገር እግዚአብሔርን መሆን ነው። አይገርምም? እንደ እግዚአብሔር መሆን ነበረባችሁ። እሱ ብቻውን ለምን ይቆጣጠረዋል አላቸው። ኤልሻዳይነቱ ገዢነቱን ለብቻው እኮ ተቆጣጠረው። አሁን ይሄ ፍትሃዊ ነው አላቸው። እውነትህን እኮ ነው ግን አለች ይሄ ነው አቻ መሆን አለ። ቢያንስ የሆነ ነገር መሆን እኛም እንደሱ መሆን አለብን አለ። በቃ ይሄው ግመጩ አላት። አይደንቃችሁም? ሰይጣን የሌላችሁን ሲያስቆጥራችሁ የሌላችሁን ሊሰጣችሁ ሳይሆን ያላችሁን ሊቀማችሁ። ተረት አለናል። የቆጡን ጨርሱት እስቲ። የቆጡን አወርድ ብላ የብብቷን ብብት ማለት ምንድነው? እጅ ላይ ያለ ማለት ነው። የራሴ የሆነ ማለት ነው። የቆጡ ይቅርባችሁ። አሁን ዛሬ እኔ ብብታችሁ እንድታዩና በብብታችሁ ጌታ እንድታመሰግኑ እያወራ ያለሁት። ስላቀፍከው ሚስት አመስግን። እንዴት ሚስት አቅፈ ስለ ውሽማ ትቃጠላለህ? ውሽማ ስታሰብ ሚስትን ትጥላለህ። ውሽማ ሲታሰብ ሚስት ይወድቃል። የሌላችሁ ነገር ስታስቡ ያላችሁ ነው የምታጡት።
ያላችሁን ነገር አጣፍጣችሁ መጠቀም ስትችሉ የሌላችሁን ነገር ስትንጠራሩ ያላችሁን ነገር ታጡታላችሁ። እግዚአብሔርን አመስግኑ። እግዚአብሔር ስለሰጣችሁ ስራ ስላላችሁ ነገር ጌታን አመስግኑ። የሌላችሁን ተውት። በቃ የእናንተ አይደለም፣ የእናንተ አይደለም። ስለሱ አትጨነቁ። የእናንተ አይደለም፣ እሱ አታስቡት። አይ ብለህ እኔ የምነግርህን ትተህ ጂኒ የሚያወራልህን ከሰማ ጂኒ ሁለት ቦታ ነው የቆመው። አንደኛው ትናንትናህ ላይ ቆሟል፣ ሁለተኛው ነገህ ላይ ቆሟል። ስለዚህ ዛሬን ሊቀማህ ትናንትናህን ያሳይሃል። ዛሬን ሊቀማ ትናንትና እንዲያርጎሽ ሲልሽ ዛሬን ትቀሚያለሽ። የትናንትና ስትቆጥሪ ትተሽ መሻገር ስትጪ የማይመጣ ቀን ስትፈልግና ስትናፍቅ ዛሬን ታጠዋለህ። የትናንትናን ስንፈልግ ዛሬን ሚስ እናደርጋለን። እንደገና ደግሞ ያልኖርንበትን ነገ ነው የሚያስጨንቀን። ኢየሱስም እኮ ያለው ነገ አትጨነቁ አለ። ነገ ላይ መጥቶ ምን ትሆናለህ የሚል ነገ ማን ነው? ነገ የሚባል ቀን አለ እንዴ? ነገ እኮ ከእግዚአብሔር ጋር የሚመጣ ነገር ነው። ነገን ያሳስበንና ዛሬን ይነጥቀናል። መተቃቀፍ ስንችል ዛሬ፣ መኖር ስንችል ዛሬ፣ ማመስገን ስንችል ዛሬ፣ እግዚአብሔርን መባረክ ስንችል ዛሬን ይቀማናል። እሱ ማለት ነው ኤደን ገነት የነበረው ሰይጣን የሌለንን አሳይቶ ያለንን የሚቀማ። ስለዚህ ስለሌላችሁ ነገር ተጉትና ስላላችሁ ነገር እግዚአብሔርን አመስግኑ። የለኝም የምትሉት ነገርና ያላችሁ ነገር አይገናኝም። ያላችሁ ብዙ፣ የተሰጣችሁ ብዙ። ስለዚህ ነገም ቢጨመርላችሁ አታመሰግኑም በዚህ ሁኔታ። ዛሬ ካመሰገናችሁ ግን ለሚያመሰግን ሰው እግዚአብሔር ክብር ለእግዚአብሔር ይሁን፣ ላለው ይጨመርለታል እንደተባለ አመስግኑ። ለወላጆቻችሁ ለወንድም ለእህቶቻችሁ አመስግኑ። አሁን ማመስገን ሲባል አንደኛ መጀመሪያ ነገራቸዋለሁ እግዚአብሔር እንደምናመሰግነው። ግን እህት ወንድሞች ካሏችሁ አመስግኗቸው። እስቲ ዛሬ የምታገኟቸው ከሆነ ቴንኪው በሏቸው፣ አመስግኗቸው። አንተ ወንድሜ ስለሆንክ፣ አንተ እህቴ ስለሆንክ። ትናንት አልዬ እየነገረችኝ ነበር። ጩጮቹን ቁጭ አድርጋ እናንተ ስላላችሁ ምናምን ስትላቸው ያለቅሱ ነበር። ለካ ይባላል ከሞተ በኋላ ልንገር ከምትሉ አሁን ነገሩት ሂዱና ምን ችግር አለ? ልንገርም ነገር ብዙ ነበረኝ። አሁን ንገሪያት ሂጂና ከሰዓት በኋላ ከዚህ ስትሄጂ ቤት ሂጂና ተጠሪያትና ቁጭ አድርገሽ በጣም ነው የምወድሽ፣ ቴንኪው አንቺ እህቴ ስለሆንሽ፣ አንተ ወንድሜ ስለሆንክ እግዚአብሔር ይባርክ። አንተ የኔ ወንድም በመሆን ልቤ ያርፋል። ጥሩዎች ከሆኑ ጥሩነታቸውን አፕሪሼት አድርጋችሁ፣ ደካሞች ከሆኑ ትበረታለህ እኮ ትነሳለህ። ወድቆ የሚቀር የለም። እግዚአብሔር የወደቀ ያነሳል። አይዞ አመሰግናለሁ እግዚአብሔር አንተን ስለሰጠኝ አረሳውም። አንተ እኮ ትዝ ይልሃል ትራንስፖርት የሰጠኝ በዛ ጊዜ እኮ ነው ትምህርት ቤት ተመዝግቤ ዛሬ ስራ። አንዳንዶቻቸው እኮ የወደቁት ወንድምና እህቶቻችን እኮ በህይወታችን ላይ ትልቅ አሻራ አላቸው። በእነሱ ላይ ተሻግረን ያለፍ። አመስግኑ። ወላጆቻችሁን ሂዱና አመስግኑ። ምስጋና ማያ አመሰግናለሁ ብቻ አይደለም፣ ካላችሁ የሆነ ስጦታ ገዝታችሁ ሄዳችሁ አመስግኑ። ወንድሞቻችሁን ከስጦታ ጋር በጣም አሪፍ ነው። ትንሽዬም ቢሆን ቴንኪው። የግድ ልደቱ ማዘርዴ ምናምን ከምትል ሂድ አሁን በቃ ምን ችግር አለ? የአባቶች ቀን የምናምን የኛ አይደለም። ሂድና አመስግን በቃ። ነገ የሚባል ቀን የለም። እግር እሳት እንዳይሆንብህ። አይዊሽ እኔ አባቴ ቢኖር ለምን ዱርዬ ሆኜ ነው የሞተው? እንደው አንተ ይሄ ጭቅጭቅ ልብስን ምናምን እያለኝ አይዊሽ ይኖርልኝ ቢሆን። አሁን ዛሬ ሀገር ላይ እግዚአብሔር ረድቶኝ በእግዚአብሔር ጸጋ እየሰራሁት ያለውን ነገር ቢያይ ሽማግሌዎች እንዴት እንደሚወዱኝ ቢያይ፣ አባቶች እንዴት እንደሚወዱኝ ቢያይ፣ ቢኖር ምንም ሆኖ ቢኖርልኝ ይላሉ። ዛሬ ወላጆች ያሏችሁ ሰዎች አታላግጡ። ሂዱና አመስግኗቸው፣ ቴንኪው በሏቸው። ነገ የሚባል ቀን የለም። ተኝተው ሊቀሩ ይችላሉ። ከዛ ከሞቱ በኋላ ነጭ ሐውልት አሰርተሽ ዛሬ ዝርግፍ ብለሽ እንደዚህ እማሚዬ የለም። እንደሱ ጂኒ ነው የሚገባባችሁ። እንደዚህ አይነት ቦታ አትሂዱ። አትሂዱ። የመቃብር ስፍራ አጋንንታል። የሐዘን መንፈስ የሚባል በህይወት እያሉ ሂዱ፣ ቀፏቸው። የእግር እሳት እንዳይሆንባችሁ ደውሉና ንገሯቸው። ሩቅ ከሆኑ ቅርብ ከሆኑ ሂዱና ስጦታ ስጧቸው፣ እንደምትወዷቸው ንገሯቸው። ዛሬ ቤተክርስቲያን መምጣታችሁ በዚህ ነው መታወቅ ያለበት። አረሰውም ርቦኝ ጋበዘኝ ሻይና ዳቦ ትላለህ። ዛሬ ጠግበህ ከምትበላው ክትፎ በላይ ያኛው ታሪከኛ ነው። ቴንኪው መባል አለበት። ማንም እኔ ሊያገባኝ አይችልም ነበር አንቺ ያገባሽኝ ጊዜ በልና ሚስትህን ቴንኪው በል። ዛሬ በደረስክበት ነገር ምናምን ከመዶ መጎድፈሩ አያዋጣ። ቴንኪው በል። ዞር በልና ቴንኪው በል። ያኔ የክፉ ቀን ተሻምቼ ስወስድሽ እኔን መርጠሽ እሺ ብለሽ ትዝ ይለኛል። ምንም እኮ አልነበረኝ፣ አንቺ እኮ ነሽ በቃ ሰው ያረግሽ። ቴንኪው። ብዙ ዕዳ ያለባችሁ ባሎች አላችሁ፣ ብዙ ዕዳ ያለባችሁ ሚስቶች አሏችሁ። ያለ ጥሎሽ ያገቡን ሚስቶች አሉ። እውነት ውሸት? የኔ ሚስት አሁን ያለ ጥሎሽ፣ የዛን ጊዜ ጥሎሽ ግዴታ ነበር።
ሚዜዎች የሆነ እንትን ይዘው ሎንግ ቤዝ የሚባል አለ በሱ እንትን ተደርጎ ይሄ ከጀርመን የመጣ ይሄ ከቱርክ የመጣ ይሄ ምናምን ተመጣጡ ሚዜዎች ሄደው እኔ እንደሱ የለው እኔ አንዳንድ ነገር አሁን ገዝቼ ስሰጣት ያው ጥሎሹ ነው እላታለሁ አያልቅም ጥሎሹ ያለ ጥሎሽ በጓደኞቻቸው ቀሚስ እናንተን ለማግባት ሲጨክኑ ያለ ቀለበት በአርቲፊሻል ሸውዳችሁ ቤተሰብ አንዳንድ ሰው ቤተሰብ ሸውዶ ነው ያገባ ብልጭልጭ በ4 ብር ገዝቶ ቤተሰብ ተበቃ እስቲ ይመርመር አይል በሁለተኛው ቀን እጅህን ሌላ ከለር ሰጥቶት አንድ ብርጭቆ አጥበ ስትመለስ ሌላ ከለር በሚይዝ በሱ በድፍረት ያገቡን ሚስቶች አሉ በተቀደደ ሱሪያችን አምነውን ሜካፕ አላሉም ዲኮሬሽን አላሉ ድግስ አላሉ ማሰለሆንን ነውኛ ቴንኪው በሉ እሱ ቀን ያለፈላችሁ ሰዎች ቴንኪው በሉ ሰብስቡና በልጆቻችሁ ፊት ቴንኪው አመሰግናለሁ በሉ እግዚአብሔር ይስጥሽ በሉ አመስግኑ ሚስቶቻችሁን አመስግኑ ባሎቻችሁ ምን ችግር አለው ምን እንሆናለን አሁን እዚህ መተን ሌላ ነገር ለምን እናወራለን በኢየሱስ ክርስቶስ የመስቀል ሥራ ድነናል አይደል የዘላለም ሕይወት አግኝተናል አይደል አሁን የሚዳንበት የዘላለም ሕይወት የሚገኝበት የመስቀል ሥራ መሆኑ እዚህ ውስጥ የሚጠፋው ሰው አለ በቃ አሁን ይሄን ኑሩት የጠፋው ሰው ነው ሚኖር ሰው የሚያመሰግን ሰው የምስጋና ዜማ ወደ ሰማይ የሚያመጣ ሰው መንፈሳዊ ቅኔ የሚቀኝ ሰው ተንበርክኮ ጉድለቱን ሳይሆን ሙላቱን የሚያስብ ሰው እግዚአብሔር ስለሰጠው ትዳር ኑሮ ጎጆ ያለችው እንደ ሳሳም ጎጆ ቢሆን ጌታ ሆይ ቴንኪው ሚል ስለ ልጆቹ እግዚአብሔርን የሚያመሰግን ስለ ሚስቱ ስለ ባሏ የምታመሰግን ስለ ስራው የሚያመሰግን ስለሚያሰራቸው ሰዎች የሚያመሰግን ስለ ጓደኞች ይሁን ህይወት በሙሉ በምስጋና ባህር ውስጥ መጥለቅለቅ ይችላል አመስግኑ ከኩርፊያ ውስጥ እንድትወጡ አመስግኑ ምስጋና ቀንበር ይሰብራል ምስጋና ሰንሰለት ይበጥሳል ጳውሎስና ሲላስ ደዛ ተደብድበው በገበያ መካከል ቀጥቀጠው ደም በደም አርገዋቸው ወስደው እዛ ግንዱ ላይ ጠርቀዋቸው ታሰረው ድብደባ ነበር የሚያዳምጡት ቁስላቸውና ያሉበትን ሁኔታ ነበር የሚያዩት ያላቸውን ጌታ እያሰቡ ያመሰግኑ ነበር በዜማ አምላካቸውን ያመሰግኑ ነበር ወገኖቼ እግዚአብሔርን አመስግኑ